ሰላም ጤና ይስጥልን ተመልካቾቻችን ይህ የወቅታዊ ጉዳይ ፕሮግራማችን ነው እንደተለመደው በሀገሪቱ ሰሞናኛው ጉዳዮች ላይ የተለያዩ ነጥቦች ያነሳን ከናንተ ጋር እንቆያለን በዛሬው ዝግጅታችን ክቡር አምባሳደር ስዩም መስፍን እንግዳችን አድርገን ጋብዘናል የተለያዩ ጉዳዮች ያነሳውኝ ከሳቸው ጋር እቆያለሁ መልካም ቆይታ ክቡር አምባሳደር እንኳን በሰላም መጡ እንኳን ደህና ቆያችሁ እሺ ለመግቢያ እንዲሆነን ሰሞኑኛው መግለጫ አለ ወቅታዊ መግለጫ አውጥቷል የትግራይ ብሔራዊ ክልላዊ መንግስትና በመግለጫው ብዙ ቁም ነገሮች ብዙ ነጥቦች ተዘርዝረዋል ከነዛ መካከል አንዱ በትግራይ ክልል ያለው የሰራዊትና የመሳሪያ እንዳይንቀሳቀስ የሚል መግለጫ በመግለጫው ተመላክቷል ይህንን ነጥብና በእርግጥ አንድን ክልል በክልሉ ያለው መከላከያ የሰራዊትና እንዲሁም ደግሞ መሳሪያ እንዳይወጣ የመከልከል ስልጣን አለው የዚሁ አንድምታስ ምንድነው ለምን አይኖርም ስልጣን አለው ወይ ብሎ የሚጠይቀው ነው የሚሳሳተው ለምን አይኖርም ምክንያቱም ትግራይ ግልጽ አድርጓል የትግራይ ብሔራዊ ክልላዊ መንግስት በዚህ ቡድን ላይ ያለው አቋም አስቀድሞ ገልጿል ምርጫ ላልተወሰነ ጊዜ ብቻ ሳይሆን ምርጫ እናካሄድም ኮቪድ አደጋ በሆኑ አብቅቷል ብሎ የዓለም ጤና ድርጅት እስኪያውጅ ድረስ ተተነዋል ነው ምርጫ ያብይ ነሐሴ ላይ ያወጀው ማለት ነው ምርጫ የግንቦትን ምርጫ ወደ ነሐሴ ሲያዛውር ምንም ምክንያት አልነበረውም አብይ ምንም የራሱ ብልጽግና ቡድን አጠናክራለሁ ገነባለሁ እስከ ነሐሴ የሚልትም ምኞት ስለነበረው ነው ያ እንደማይሳካለት ሲያይ የኮቪድ-19ን እንደ ሽፋን ተጠቅሞበታል ስለዚህ የትግራይ ብሔራዊ ክልላዊ መንግስት የኃይል ህገወጥ ነው እንግዲህ ብሎ ወስኗል ማንንም አዋጅ ሊያወጣ አይችልም መመሪያ ሊያወጣ አይችልም ተቀባይነት የለውም ማንኛውም መመሪያና ህግ ቢያወጣ አዋጅ ቢያውጅ ተቀባይነት የለውም ብሎ አስቀድሞ አውጇል አሳውቋል ይሄ ቡድን እንግዲህ ከዚህ በኋላ የስልጣን መደቡን ከጨረሰ በኋላ የሰራዊቱ አቀማመጥ እና አደረጃጀት ለውጥ አምጥተናል አለ ይሄን ልታደርጋችልም ነው ታደርጋችልም በስልጣን ላይ የለህም ነው በስልጣን ላይ የለም የሚል ጽኑ እምነት አለው አሁንም የለም ህገወጥ ሆኖ ነው እየሰራ ያለው ህገወጥ ሆኖ መስራት ህጋዊ ልባስ አለው ማለት አይደለም ከህግ ውጭ ተቋቁመው በመፈንቅለ መንግስትም በምንም የሚጨፈጭፋሉ አይደለም ይገዛሉ አይደለም አንድ የነሱ አይነት ይሄ ህጋዊ መሰረት የለውም ለዚህ ነው ቀደም ብዬም ይሄ ኃይል የሚያወጣቸው አዋጆች ህጎች የዓለም አቀፍንም የሚመለከቱ ቢሆኑ የውስጥም ቢሆኑ ተቀባይነት የላቸውም የዓለም አቀፎቹ ህጎች ከፈረመ ተቀባይነት የላቸውም መጪው መንግስት ይሰርዛቸዋል የውስጥ እነዚህ አይነት በኃይል ጨፍጭፎ ሊተገብራቸው ካልሆነ በስተቀር ህጋዊ መሰረት የላቸውም ብሎ ያወጀው ነው ስለዚህ የትግራይ ህዝብ ኮንሲስተንትሊ አቋሙን ይዞ ሄዷል ግን ከዛ በላይ ደግሞ የጠቀስሽውን ተግባር ለምንድን ነው የተነሳው ብንበል የኢሳያስና የአብይ ድብቅም ገሃድም ሽርጉድ ምንድነው ዓላማቸው ምንድነው ያቀዱት ምን ይዘው ነው እየሄዱ ያሉት የሚለውን ደግሞ በግልጽ እያየነው ነው ኢሳያስ ጅማ ሄዶ ሲወርድ አብይ አስመራ ለሚዲያ ግልጽ ሆኖ ሲሄድ ይሄን ነው የሚያየው ከትላንት ወዲያ አብይ አስመራ ውሎ ተመልሷል ድብቅ
ጉብኝቶች በየጊዜው ነው የሚካሄዱት። በመሪዎቹ ደረጃ፣ በሌሎቹ ባለስልጣናቶቻቸው ደረጃ በብዙ መልኩ ምን እያደረጉ ነው? የኢሳያስ የጸጥታና የጦር ኃላፊዎች ባህር ዳር አሉ። አሁን ምን እያደረጉ ነው? የሰሜን ምዕራብ እዝ የሰሜን ምዕራብ ሰራዊት ምን ስልጠናዎች መስጠት እንዳለበት፣ እንዴት መምራት እንዳለበት፣ እንዴት መዋጋት እንዳለበት አማካሪዎች፣ ደጋፊዎች አሉት ተቀምጠዋል። እዛ ምን ሊያደርጉ? ኢሳያስ ሰሞኑ እያንዳንዷን መንደር በሌሊት ሄደው እየከበቡ የራሱ ወታደሮች በእያንዳንዷ መንደር ያሉት ወጣት ይቅርና በእድሜ የገፉት ሳይቀሩ ድሮ ወታደር ነበርክ የሚባሉት በሙሉ አፍሶ እየወሰዳቸው ነው። ዝግጅት ጨርሻለሁ እያለ ነው። ወያኔን ሳያጠፉ ሰላም የለም እያላቸው ነው። ህዝቡ ይቃወሟል፣ ሰራዊቱ ይቃወመዋል። ግን አስገድዶ ሽርጉድ እያለ ነው ያለው። ይህ በገሃድ የሚታይ ነው። ይቅርና ትግራይ ጎረቤት የሆነው ሌላው ሁሉ በተለያየ መንገድ የሚከታተለውና የማያውቀው ነው። ምን አስበው ነው ኢሳያስ? ምን አስበው ነው አብይ? ምንድን ነው የሚሉ ያሉት? ይህ ነው አጀንዳው። ስለዚህ አብይ ከኤርትራ ጦርነት ይመጣብኛል፣ የኤርትራ ወረራ እንዳይደገም ብሎ የኢትዮጵያ ፌደራል ስርዓት ያሰፈረው ወታደር ይህን ነቅሎ ለመውሰድ ነው እየተሯሯጠ ያለው። ትግራይ ውስጥ ዲፕሎይድ የሆነው ወይም የተጠመደው መሳሪያ፣ ከባድ መሳሪያ ይህን ግምት ውስጥ አስገብቶ የሄደ ነው። ኤርትራና የኢትዮጵያ ጦር አሁንም ድንበር ላይ ነው ያሉት። ኢሳያስን ወታደሮችን ስቦ ወስዷል። የኢትዮጵያ ይህንን ስቦ ወደ ሰሜን እዝና ወደ ሌላ እዝ እየወሰደው ያለው የሰሜን እዝ ተብሎ ተዘርግቶ ያለው ወሎም፣ ጎንደርም፣ አፋርም ቦታዎች አሉ የያዛቸው። አሁን አማራ ክልል ውስጥ ያለው በሙሉ የሰሜን ምዕራብ እዝ ትሆናለህ ተብሏል። የሰሜን እዝ ክፍለ ጦሮች እዛ ነው ያሉት። እዛ ወደው ይሄዳሉ። ወስደዋል፣ ዊዝድሮ አድርጓቸዋል ማለት ነው። አሳስቶታል ማለት ነው። የያዙትን ቀጠና ነገ ውጣ የማለት የአንድ ቀን የአንድ ሰዓት ትዕዛዝ ናት። የሚጨርሱት ነው። ክፍት ያደርጉለታል፣ ባዶ ያደርግላል፣ ወዶ ያስረክበዋል። ኢሳያስ በኃይል ገብቶ እቆጣጠራለሁ ይላል። ወሬ ትግራይ ክልልና የኢሳያስ ጦር ብቻ ይሆናል ድንበር ላይ የሚዋጋው። ይሄ ሀገር ወይ ኢትዮጵያዊ አይደለም ብሎ መጀመሪያ ያወጀ ይሄና ሲስብ ማለት ክልል ማንም መጥቶ ይድፈረው ከፈለገ የያዘው አሳስቶ የኃይልንና የጦር መሳሪያን አደላደልና አቀማመጥ አሳስቶ ኢሳያስን ግባ ለማለት ነው። ይህን ሊፈጽም ስላደረገው ነው። እሱም በወዲህ በመሰለው እንግዲህ የራሱን እርምጃ ይወስዳል። ይሄ አይነት ሽረባ፣ ይሄ አይነት ሀገርንና አካባቢን ሰላም እናደርጋለን ብሎ በሚካሄዱበት በእነዚህ አይነት ጨዋታ ውስጥ መግባት
ህወሓት የትግራይ ብሔራዊ ክልላዊ መንግስት እያየና እያወቀ እንደ ሰጎን ጨዋታ እንደሚባለው ራሱን አሸዋ ውስጥ ቀብሮ ምንም ነገር እየተካሄደ እንዳልሆነ በአካባቢው ራሱን ደብቆ መኖር አይችልም። መብቴን አስከብርልኝ ብሎ ኃላፊነት የሰጠው ህዝብ አለው። ህገ መንግስት ያስቀመጠለት ኃላፊነት አለው። ያን ሊወጣ ይፈልጋል። ስለዚህ ወሳኝ ነው፣ በጣም ወሳኝ ነው ለኢትዮጵያ ክብር፣ ለትግራይ ህዝብ ክብር። የኢትዮጵያን ሉዓላዊነት የማስከበር ጉዳይ የትግራይንም ድንበር አክብሮ ነው። የማይታይ የማይዳሰስ ክብርና ሉዓላዊነት አይደለም። ኢሳያስ በዚህ ሲደፍር ለሁለተኛ ጊዜ ወሮ ገባ። አሁንም በኃይል እገባለሁ ነው የሚለው። በየትኛውም ትውልድ ይሄ ተቀባይነት አይኖረውም። ሰምሮለት እንኳን አንዲት ቀያ ቢይዝ ይቀጥላል ጦርነቱ። ተቀረፍትሩ ኢሳያስ ሞኝ ነው። በዚህ አስቦ ለውጥ አመጣለሁ ብሎ የሚያስብ ከሆነ አብይ ጅል ነው። በዚህ ጨዋታ እንሄዳለን ብሎ ካሰቡ ማለት ነው። የራሳቸውን እድሜ የሚያሳጥሩት የራሳቸውን ጉድጓድ ነው እየቆፈሩ ያሉት ብዬ ነው የማምነው። ሌላው ነገር ያልገባቸው የሚመስለኝ አሁን ያለንበት ጊዜ ተለውጧል። ኮምፕሊትሊ ተለውጧል። የዓለም አቀፍ አሰላለፉ ተለውጧል። የመን ውስጥ ችግር ሲገጥመው የአካባቢ ኃይሎች ገብተው ተዋናይና ወሳኞች ሆነዋል። ሊቢያ ውስጥ ችግር ሲገጥመው ተዋናዮቹ አሁን ሌሎች ናቸው፣ ውጭ ኃይሎች ናቸው እያዋጓቸው ያሉት። ሲሪያ እንደምናየው ነው። ኢትዮጵያ ውስጥ ኢሳያስ ገብቶ በአብይ ግብዣ የኢትዮጵያን ሁኔታ ሲያተራምስ ሌላ ጥቅም አለን የሚል ይህን የሚቃወም ዝም ብሎ ያያል፣ ይጠብቃቸዋል፣ ቆሞ ያያል ብሎ የሚያስቡ ካሉ ጅሎች ናቸው። የኢትዮጵያን የውስጥ ችግር ኢሳያስና የኢትዮጵያ የእሱ ወረራ ያስከተለው ችግር ራሳችን ከመፍታት ይልቅ በኃይል በዚሁ መልክ በትግራይ ህዝብ ላይ ያቀናው ግፍ፣ ጭፍጨፋ፣ ወንጀል፣ ጦርነት ማወጅ ከፈለጉ ሌላው ቆሞ ያያልናል ብለው የሚያስቡ ካሉ ተሳስተዋል። አይሆንም። የጦር አውድማ ትሆናለች፣ ሌሎችም ይገቡበታል። ማንም ቆሞ የሚያያል። የእጅ አዙር ጦርነቶች ማለት ነው። ኤርትራ እዚህ ኢትዮጵያ ውስጥ ገብቶ ከአብይ ጋር ተሰልፎ የኤርትራ ጦር ኢንተርቬንሽን ኢትዮጵያ ውስጥ አለ ከተባለ ሌሎቹ እንዳይገቡ በዛ መልክ ማን ይከለክላቸዋል? ቤኒሻንጉል ጉሙዝ ማን እንደሚገባ፣ ኦሮሚያ ማን እንደሚገባ፣ ሶማሊያ ማን እንደሚገባ ማን ያውቃል? ክፍት ነው ለሁሉ። ችን ሀገር ለመበተን የሚፈልጉ ሁሉ እድል ያገኛሉ። ሰው እየተጫወቱት ያሉት እሳት የመጫር እሳት የማንደድ ጉዳይ ማቆም አለባቸው። ለዚህ ነው የራሳቸውን እድሜ ነው የሚያሳጣው። ምክንያቱም ከጎረቤቶቻችን ከሁሉም የምናየው ያለው ይኸው ነው፣ ተመሳሳይ ነው። ሶማሊያ እየተካሄደ ያለው ጦርነት የሶማሊያ ባለቤት ሆኖ የያዘው ሶማሊያ አይደለም። ብዙ ግሁድና በድብቅ እጆች ብዙ እጆች አሉበት። የአካባቢውም የሩቁም ተመሳሳይ የየመን፣ ተመሳሳይ የሊቢያ፣ ተመሳሳይ የሲሪያ፣ ተመሳሳይ የኮንጎም የምንም ያሉት አካባቢያችን ያሉት ጦርነቶች እንደዚህ ናቸው። ኢትዮጵያ ውስጥ ኢሳያስ ሰራዊቱን ይዞ ተልትሎ ገብቶ ከአብይ ጋር ተደብቆ የአብይን ዩኒፎርም አልብሶ ወዘተ ወዘተ ቢገባ ኢትዮጵያ ውስጥ የኢሳያስ መጫወቻ አድርጎ እንደፈለገ ያድርጎ ብሎ ቁጭ ብሎ የሚያይ አይኖርም። አጀንዳ አለኝ የሚል ሁሉ ይገባበታል። የተለያየ ምክንያት ይፈልጋል ነው እንግዲህ
እዚህ ውስጥ ይህን ሀገር ወደዚህ ሳይከቱት ቆሙ ብለው ያስቡ። አብይ የመጨረሻ ምንድነው የሚሏት የግመሉን ጀርባ የሰበረች የመጨረሻ ሰንበሌጥ ወይም ሰራን ይባላል። የቀረችው እሷን ለማድረግ ነው። ይሄድበት እናያለን እንደሚከተል። ስለዚህ የትግራይ ህዝብ እና የትግራይ ብሔራዊ ክልላዊ መንግስት የወሰደው አቋም ያወጣው መግለጫ መርህ ላይ የተመሰረተ ህግን በማክበር ላይ የተመሰረተ የኢትዮጵያን ህገ መንግስት በማክበር ላይ የተመሰረተ የኢትዮጵያን ሉዓላዊነትና ክብር ላይ የተመሰረተ በተለይ ደግሞ ኃላፊነት የሰጠው የትግራይን ህዝብ ጥቅም፣ ክብር እና የጸጥታ አደጋ እንዳይከተልበት ከዚሁ ነው ሁሉም አስተሳስሮ ህጋዊ መስመር ላይ ቆሞ መርህ ላይ የተመሰረተ ቆሞ ነው እያሉ ያለው። ቆምበታል፣ ይቀጥልበታል። በምንም የሚያወላዳበት መንገድ የለውም። ይሄን አፍርሰን እንጫወታለን ብለው የሚሄዱት ሲሄዱበት እናያለን ምን እንደሚከተል። ክቡር አምባሳደር፣ በተለይ አሁን በስልጣን ላይ ያለው ቡድን በሀገሪቷ ለፈጠራቸው የዲፕሎማሲ ክፍተቶች ሲከሱ ቡድኑ ይደመጣሉ። በተለይ በህዳሴ ግድብ አሁን ለገጠመበት ውጥረትና እንዲሁም ደግሞ የዲፕሎማሲ ክፍተት ቡድኑ የፈጠረው የሀገር ክህደት እንደሆነ ሲከሱ ይደመጣሉና ለዚህ ማረጋገጫው ምንድን ነው? ጥያቄውን ወድጀዋለሁ፣ ግን አንድ ቃል ይለወጥልኝ እላለሁኝ። የመክሰስ ዓላማ የለኝም። በክሴታም መታየት የለበትም። ወቅታዊ የሀገራችን ሁኔታ ወዴት እየሄድን ነው፣ ምን እየተሰራ ነው የሚለውን ግን የሁሉም ኢትዮጵያዊ ያገባኛል የሚሉት የሁሉንም ስጋትና በከፍተኛ ደረጃ የሚከታተለው ጉዳይ ነው። አገሪቱ በውጭ ግንኙነቱ ዙሪያ የት ነው ያለችው የሚለውን አሁን በስልጣን ላይ የነበረው ቡድን የነበረው ላለሁኝ ይሄ ክሴት አይደለም። ምክንያቱም ከህግ ውጭ ህገ መንግስቱ ካስቀመጠው ድንበር ዘሎ ቀይ መስመር ዘሎ ራሱን በስልጣን ላይ ለማቆየት ምክንያቶች ፈጥሮ ሄዶበታል። ከህግ ውጭ ከህገ መንግስት ውጭ ስልጣን መያዝ ደግሞ ይከለክላል ህገ መንግስቱ ራሱ። አንቀጽ 9 ንዑስ አንቀጽ 3 በግልጽ ያስቀምጣል። በማንኛውም ምክንያት ህጋዊ ባልሆነ ከዚህ ህገ መንግስት ከደነገገው ውጭ ስልጣን መያዝ አይፈቀድም ነው የሚለው። ይሄ ቡድን ግን አድርጎታል። ስለዚህ ይሄ ቡድን በአገሪቱ አጠቃላይ ጉዳዮች ላይ ከፍተኛ ቀውስ እያስከተለ ነው ያለው። የህዳሴ ግድብ አያያዝና በሌሎች ጉዳዮች ዙሪያ ምንድን ነው እየተሰራ ያለው የሚለውን በግልጽ ማየት ይጠይቃል። የሀገሪቱን ሉዓላዊነት እና የሀገሪቱን ብሔራዊ ጥቅሞችን አሳልፎ ሰጥቷል። ይህ ክሴት አይደለም፣ በተጨባጭ ማስቀመጥ ይቻላል። ለምን ዋና ዓላማ አድርጎት ይዞት ያለው ቡድኑ በስልጣን ላይ ለመኖር ለመቀመጥ ስለሆነ ያግዘኛል የሚለውን ሁሉ ለውጭ ኃይሎች አሳልፎ እየሰጠ ነው ያለው። እንበል የህዳሴው ግድብ ከመገንባቱ በፊት ለ10 ዓመታት በአባይ ሸለቆ ተፋሰስ አባል ሀገራት ጋር ድርድር ሲካሄድበት ከርመዋል። ይሄ ቡድን ስልጣን ላይ ከመምጣቱ በፊት ማለት ነው። በርካታ ኢትዮጵያን የሚያገሉና የኢትዮጵያን ብሔራዊ ጥቅም የሚጻረሩ መድረኮች ሲካሄዱበት የነበረ ዘመን አልፎ ኢህአዴግ ስልጣን ከያዘ በኋላ ለ10 ዓመት በተከታታይ ሁሉም የተፋሰስ ሀገራት
10 የተፋሰስ ሀገራት ባሉበት ድርድር ሲካሄድ ቆይቷል ለ10 ዓመታት። በብዙ ጉዳዮች ላይ ግብፅም ጭምር እየተሳተፉበት፣ ግብጾችና ሱዳኖችም ጭምር እየተሳተፉበት የህዳሴ ግድብ ሲጀመር የኢትዮጵያ መንግስት ያስቀመጠው አንድ የማዕዘን ድንጋይ አለ። የውሃ ድርሻን በተመለከተ በአባይ ተፋሰስ ሸለቆ ኮሚሽን ሲመሰረት ያን የብቻ ውይይት ይካሄድበታል፣ ድርድር ይካሄድበታል። በዚህ ግድብ ከግብጾችም ከሱዳንም የሚደረግ ድርድር ካለ ስለ ውሃ አጠቃቀም እና ስለ ውሃ ድርሻ ድርድር የሚካሄድበት ጉዳይ አይደለም። ምክንያቱም ይሄ ግድብ ኃይል ማመንጫ እንጂ ለመስኖ ተብሎ የተገደበ ግድብ አይሆንም። ለመስኖ ተብሎ ለእርሻ ልማት ተብሎ ቢሆን ኖሮ አሁን ይሄ ህዳሴ ግድብ ተገድቦበት ያለው ወይም እየተገደበበት ያለው ቦታ አይደለም። ምክንያቱም ከሱዳን ድንበር በጣም አጭር ነው፣ ቅርብ ነው ለሱዳን ድንበር። ብዙ ለእርሻና ለመስኖ ሀብት ለማልማት የምንጠቀምበት እድል የለንም። ከመጀመሩ ግብጾችም ሱዳኖችም ባልሆነ እንዳይገነዘቡት ሆን ተብሎ ከተጠኑት 6-10 የሚሆኑ ግድብ መገደብ የሚቻልባቸው አካባቢዎች የመጨረሻ ታች ድንበር ዘሎ ለመሄድ ትንሽ ሲቀረው ቦታ የተመረጠበት ምክንያት ይሄ ነው። ይሄ ራሱ ግብጾችና ሱዳኖች የግድቡ ዓላማ ምንድን ነው የሚለውን በትክክል እንዲገነዘቡት መሰረት ይሆናል ማለት ነው። ይህን ታሪክ እርግፍ አድርጎ ሄዶ ተስማምተዋል ነው እንግዲህ ተስማምተውበታል። ከየት አገኘው የሚባለው ምንጭ ይሄ ነው አይባልም። ሀቅ ነው ሀቅ አይደለም ነው። ሀቅ አይደለም ከሚሉ ከሆነ ጥሪ አቅርቤያለሁ ወይ ዶክተር አብይ ራሱ ወይ የውሃ ልማቱ ሚኒስትሩ ወይ ማንኛውም ሌሎች ባለሙያዎቹ እዛ ወጥተው ትክክል አይደለም ስዩም ያነሳው አልታሰበም፣ እንደዚህ አልተካሄደም ብለው መናገር አለባቸው። ውጡና ንገሩን ብያለሁ። ዋሽንግተን ሄዳችሁ የተስማማችሁበት ስምምነት ምንድነው? ንገሩን፣ ለኢትዮጵያ ሕዝብ ንገሩት እንዲያውቁ ብዬ ጥሪ አቅርቤያለሁ። በደፈናው በጣም ብዙ ታሪካዊ ስምምነቶች ላይ ደርሰናል። የቀሩን በጣም ጥቂቶች ናቸው። እነዚህንም በ2 ሳምንት በ3 ሳምንት እንጨርሳቸዋለን። ይሄ እኔ አይደለም እነሱ ሲሉት የነበረ ይሄ ክሴት አይደለም። እነሱ ያሉትን ነው እየደገምኩ ያለሁት። አገኘሁት ያልኩት እኔ ደግሞ አንድ ከ6400 ሜጋዋት ወደ 5000 ቀንሰውታል። እነዚህ ሰዎች 3 ተርባይኖች እንዳይገነቡ አድርገዋል። የሰጡን ምክንያት አንደኛ ለተርባይኑ የሚባለው ወጪ የሚደረገው ገንዘብ እናድናለን ነው። ይሄን አድነን ግን 6000 እና ከዛ በላይ ማምረት እንችላለን ነው። አይቻልም፣ እየደለሉን ነው፣ አይሆንም ነው። ሳድል ዳም ተብሎ ወደ 6000 እና ከዛ በላይ ከፍ ለማድረግ የተገነባው እና የተደረገው ወጪ ያን ያመክናል አካሄዳቸው። አመቱን በሙሉ አንድ አይነት ሙሌት ስለማይኖረው በ3 ተርባይኖች ባይገነቡም በሚቀሩት አድርጎ ማሟላት ይቻላል የሚለው ትክክል ሊሆን አይችልም ነው አንዱ። ይሄ ግድ የለም ያም ይሁን 5000 ይሁን 4000 ይሁን 3000 ይሁን ስለዛ ሌላ ቀስ ብለን የምናየው ይሆናል። ተጠንቶ የሚመለስ ይሆናል።
ግን ግብጾች ከዚህ ግድብ 40 ቢሊዮን ኪቢክ ሜትር ውሃ በየዓመቱ አስዋን ዳም ላይ አስዋን ግድብ ላይ መግቢያ ላይ እንዲመዘገብ ይፈልጋሉ። ማለት እስካሁን እየተጠቀሙበት ያሉትን 55 ቢሊዮን ኪቢክ ሜትር ውሃ እንዲያገኙ ይፈልጋሉ። 40ው እየጠየቁ ያሉት ከዚህ 15ቱ ከነጭ አባይ እናገኘዋለን ብሎ ስለሚያዩት ነው። ከዛም ስለሚያገኙት ነው። ለማንኛውም ከ40 ቢሊዮን ኪቢክ ሜትር በታች ይሄው ግድብ መልቀቅ የለበትም፣ 40 ቢሊዮን መልቀቅ አለበት ብለው ይሟገታሉ። ዶክተር አብይ ከባለሙያዎቹ አስተያየት ውጭ 35 ቢሊዮን ድረስ ልንሄድ እንችላለን ብሎ ሰጥቷቸዋል ነው እንግዲህ እኔ የምሰማውና የማውቀው። ትክክል አይደለም ተደርጎም አያውቅም ብለው ይንገሩን። ከዛ በኋላ ለሌላ ሙግት እንሄዳለን። አሜሪካኖቹ አደራዳሪዎች ሳይባሉ ለታዛቢነት ነው የቀረቡት። እነሱና ወርልድ ባንክ ተብለው የተነገሩን። አሜሪካኖቹ ትራምፕ 39 ቢሊዮን ኪቢክ ሜትር ልቀቁ ብለዋል ነው የምንሰማው። አንዲት ቢሊዮን ብቻ ነው ወረድ ብለው ማግባቢያ ይሆናል ብለው እያዩት ያሉት ፕሬዝዳንት ትራምፕ ማለት ነው። ኢትዮጵያ ተገፍታ 37 ቢሊዮን ድረስ ሄዳለች ሰማለሁ። ይሄ ከሆነ አንደኛ ጭራሹ ስለ ውሃ ድርድር መግባት የለበትም የሚለው የሀገራችንን ጥቅም አሳልፎ የሚሰጥ በዚህ ድርድር ውስጥ ገብቷል። ወደ ፖለቲካ ድርድር ወስደውታል። ቴክኒካል ድርድሩ ወደ ጎን ተትቶ ስንት ኪቢክ ሜትር ውሃ ግብፅ ከዚህ ግድብ ማግኘት አለባት ነው የመቃጫው። ይሄ የኢትዮጵያን ሉዓላዊነት ለሁሉም ዘመናት አሳልፎ የሚሰጥ ይሆናል። ክህደት ነው። ከዛም በላይ ግን አብረውን ሲደራደሩ የነበሩት ተፋሰስ ሀገሮቹ ሱዳን እንኳን ሳይቀር ወደ አሜሪካ ሲወስደው ዶክተር አብይ ወስደነዋል ብሎ አልነገራቸውም። እንወስደዋለን ብሎ አልነገራቸውም። አጋር ሆነውን የጋራ ጥቅም አስጠባቂዎች ሆነውን አብረን ስንጓዝ የነበረው ሁላችንም በጋራ ተደጋግፈን የጋራ ጥቅማችንን ለማስጠበቅ እርግፍ አድርገን ጥለን እነሱን ሌላው ቀርቶ ሱዳን በዚህ ድርድር ውስጥ ያለችውም እንኳን ወደ ፖለቲካ ድርድር አንወስደውም፣ ሶስተኛ ወገን አናስገባበትም ሲባል የነበረ እንሄዳለን ብሎ አልተነገራቸውም። ሱዳኖች ጥሪ የደረሳቸው ከአሜሪካኖችና ከዓለም ባንክ ነው ወደ ዋሽንግተን ሄደው እንዲደራደሩ፣ ሌላ አልነገራቸውም። ይህ ሁሉ ጥድፊያ የሁሉ ድብብቆሽ ምንድን ነው? ይህ ክሴታ ነው ከተባለ ውጭ ነው ከዛ አይደለም የሚለውን መናገር አለባቸው። ሐቁ ግን የፖለቲካ ሽሞኞቹ እና አብይ የሀገርን ጥቅም አሳልፈው ሰጥተው ክህደት ፈጽመው እያለ በሙያቸውና ለሙያቸው ክብርና በሙያቸው ብቻ ተገዝተው ለመኖር የሚፈልጉ ሙያተኞች አሉ። እነዚህ ሙያተኞች ተሰባስበው አደጋ ላይ ነን ብለው ደብዳቤ ጽፈው ለዶክተር አብይ ሰጥተውታል። ኢትዮጵያ ይህን ስምምነት ከፈረመች ጥቅሟን አሳልፋ መስጠት ብቻ ሳይሆን ሁለተኛ የውጫሌ ስምምነት ይሆናል ነው። ይሄ ካገኘ በኋላ ዶክተር አብይ ሊወጣበት
የማይችል ከፍተኛ ወጥመድ ውስጥ እንደገባ አይቶታል። ክህደት እንደፈጸመ ገብቶታል። ወደኋላ እንደማይሉ የሰጡት አቋም ይዘው ወጥተው እንደሚገልጹት አይቶታል። ከዛ በኋላ የሆነ ድራማ ሰራ። ሲደራደሩ የነበሩት የልኡካን ቡድኑን ከሰሰ። ተደራደሩ አላልኳችሁም፣ ይህን ፈርሙ አላልኳችሁም፣ ማን ወደዛ ግቡ አላችሁ ብሎ በእነሱ ላይ ጮሆባቸው በዚህ አምልጦ ለመውጣት ነው የሞከረው። ይሄ ትልቅ ክህደት ነው። ከዚህ የባሰ ክህደት ሌላ ሊፈጸም አይችልም። ትሪዘን ኦፍ ዘ ሃይስት ነው እና ይሄ ክሴታ አይደለም። ይችን እንደምን ብሎ አሁንም ቢያልፋትም ሌላ ጊዜ ተጠያቂ ይሆንበታል ነው። ምናልባት ክቡር አምባሳደር ከዛ ጋር በተያያዘ ግን ሰሞነኛው ጉዳይ አለ። ፕሬዚደንት ትራምፕ ግብጽ ግድቡ ልታፈነዳው ትችላለች የሚል ንግግር አሰምተዋል። ከዚህ በተጓዳኝ ደግሞ የአሜሪካ መለስ ቀለስ ማለት ወደ ምስራቅ አፍሪካና መካከለኛው ምስራቅ ሳይቀር የእስራኤልና የሳውዲ አረቢያ ግንኙነትም አለ። እዚህ አፍሪካ ውስጥም የእስራኤልና ሱዳን ግንኙነት አዲስ ግንኙነት እያየን ነውና እዚህ ላይ ምንድነው ያለው ኢምፓክት ወይም ያለው ተጽዕኖ ከዚህ ከህዳሴው ግድብ ጋር በተያያዘ? አገሪቱ በከፍተኛ የጂኦፖለቲካ ቀውስ ውስጥ እንድትዘፈቅ ያደረገው አሁንም ይሄ ቡድን ነው። አሁንም አብይ የሚመራው ቡድን ነው። ፕሬዚደንት ትራምፕ ለምንድነው ግብፅን ደግፈው ቁጭ ያሉት? ለምንድነው የግብፅን አቋምና የግብፅን ጥቅም ብቻ የሚያስጠብቅ እንዲፈረም ወይጎተ ዲል ይላሉ? ስምምነት ላይ ደርሰናል። ግብፅም ሱዳንም ኢትዮጵያም ስምምነት ላይ እንድትደርሱ ሰጥተናችሁ ስምምነት ላይ ደርሰናል። ኢትዮጵያ ሳትፈርም መቅረቷ ከተስማማች በኋላ ስህተት ነው እያሉ ያሉት። ዋት ወዛት ዲል ነገሩን ይወቀው የኢትዮጵያ ሕዝብ ይወቀው፣ የአካባቢው ስለ አባይም የሚያገባቸው ሌሎች ስለ አካባቢው ሰላም የሚመለከታቸው ሁሉም እንዲያውቁት ተገቢ ይሆናል ስንል ቆይተናል። ደፋፍኖ እና ሸፋፍኖ ማምለጥ የሚቻል ስለመሰለው አብይ ሲጓዝበት ቆይተዋል። የፈጸመውን ክህደት ግልጽ ሊያደርግ አይችልም። ፕሬዚዳንት ትራምፕ ግን ዓላማ አላቸው። የራሳቸው የሚያስጠብቁት ጥቅም አላቸው። ለራሳቸው ጥቅም ሲሉ ከግብፅ ጋር ወግነው ቆመዋል። ምክንያቱም አንድ አጀንዳ አላቸው። ዓለም በሙሉ እያየው ነው። አሁን የክፍለ ዘመኑ ስምምነት ብለው የጠሩት ወይም ደግሞ ትሪቲ ኦፍ ዘ ሴንቸሪ ኦር አግሪመንት ኦፍ ዘ ሴንቸሪ ብለው እየጠሩት ያለ ነው። በእስራኤልና በአረብ ሀገሮች መካከል ተጀምሮ ያለው የዲፕሎማሲያዊ ግንኙነታቸውን በእስራኤልና በአረብ ሀገሮች መካከል ያለውን ግንኙነት ወደ ተገቢው ቦታ እየመለስን ነው ብሎ እየሄዱበት ያለ ነው። ኢትዮጵያ እዚህ ውስጥ ገብታ አንድ እንድትቃጠል እየተደረገ ያለው አብይ በፈጸመው ክህደት ነው። ግብጾች የወቅቱ የአሜሪካ መስተዳድርን ደግፈው በዚህ ላይ እየሰሩ ነው ያሉት። ስለዚህ ሽልማት መሸለም አለባቸው፣ መሞገስ አለባቸው፣ መደገፍ አለባቸው። ትራምፕ ቢደግፋቸው ትክክል ነው ግብጾች፣ ምክንያቱም እየደገፉት ነው። በመካከለኛው ምስራቅ ያለውን የእነሱ እየሄዱበት ያሉት ይጠቅመናል ያሉትን እየሰሩበት ነው። ኢትዮጵያ እዚህ ጨዋታ ውስጥ መግባት አልነበረባትም። እዚህ ጨዋታ ውስጥ ገብታ እንድትረገጥ እያረጋ ያለው አብይ ነው። አንድ ነገር ቢደርስ በዚህ ግድብ አንድ የአካባቢውን ወላፈን
ኢትዮጵያን የሚያቃጥል ጦርነት ከተፈጠረ ተጠያቂው ይሄ ቡድን ነው፣ ማንም ሊሆን አይችልም። በትራምፕ ላይ መጮህ ሌላ ነው። ለትራምፕ ጩኸት በር ያቀበለ ማን ነው? ነው ተጠያቂው። ተጠያቂው አብይ ነው። እፈጽማለሁ ብሎ ተግባብተናል፣ ስምምነት ጨርሰናል፣ ፈርም ነው እያሉ ያሉት። ከሃዲ ነህ እያሉት ነው ያሉት። ኢትዮጵያን ክዶ ሊያደርግ ሞከረ። መጀመሪያ የመቀመጫ አይናለች ዝንጀሮ እንደሚባለው መቀመጫ እንደሌለው ኢትዮጵያ ውስጥ ያከፈረመ አየ። ከዛም ልጦ ለመውጣት ሞከረ። ሁለት ነገር ነው እዚህ። አንደኛ የራሱ ክህደትን እዚህም እዛም በሁለቱም መሃል እየዋለለ እየደለለ ሲሄድ ነበር። ይሄ እንደማይሆን ታየ። ሁለተኛ አገሪቱ ከእንግዲህ ተአማኒነት የላትም። በዚህ አድሚኒስትሬሽን እየተመራች እድሜው እንዲያጥር ኢትዮጵያ ሕዝብ ብቻ አይደለም የሚፈልገው። ከዚች ሀገር ጋር አብረው ሲሰሩ የነበሩ በአጋርነትም እድሜው እንዲያጥር ይፈልጋሉ። ይሄ መስተዳደር አሁን ተአማኒነት የለውም። ክሬዲብል ስቴት ናት ኢትዮጵያ ተብሎ ይታያል። ኢትዮጵያ ጋር መስራት ከበስተጀርባ ነገ ተነስተው ከበስተጀርባ የሚወጉ አይደሉም። ይደራደራሉ፣ ግን ያልሆነ ነገር ፈጽመው አይክዱም የሚለውን የኢትዮጵያ ጋር የነበረው አመኔታ ለኢትዮጵያ ተሰጥቷት የነበረው አመኔታ በጥቂት ወራት በአንድ ሁለት ዓመታት እርግፍ ተደርገው ተጥለዋል። የአገሪቱ ስም የአገሪቱ ክብር ቁልቁል እየረገጠ ነው ያለው። ይሄ ቡድን ይህም በሙሉ በዙሪያው መታየት አለበት። ማን ነው ከአብይ ከእንግዲህ ስልጣን ላይ ያለው? የለም ሌላ አነሳለሁ። ግን ከእንዲህ አይነቱ ኃላፊነት አለው ተብሎ ከሚታይ በኢትዮጵያ ውስጥ ጋር ማን ተማምኖ ነው የሚሰራው ነው። ስለማንኛውም ነገር ኢትዮጵያ ውስጥ በዚህ በመካከለኛው ምስራቅ ባለው ሽኩቻ ውስጥ ተረግጣ ግድቡንም ቢሆን ሌላም ቢሆን በኢትዮጵያ ውስጥ የሚመጣ አደጋ ካለ ተጠያቂው ይሄ ቡድን ነው። ተጠያቂው አብይ ኢን ፐርሰን ነው፣ የያዘው ቡድን ነው። የኢትዮጵያ ሕዝቦች ይህን ማወቅ አለባቸው የሚለውን አነሳለሁ። ሁለተኛ ግን ጥሩ አጋጣሚ ነው ያነሳሽውና የዓለም አጋሮችና ከኢትዮጵያ አብረው ለመስራት የሚፈልጉ ኃይሎች ከዚህ ቡድን ጋር የሚፈጽሙት ስምምነት የፈጸሙትም ካለ በተለይ ደግሞ እድሜው ከጨረሰበት ከመስከረም 25 በሚቀጥሉት መስተዳድሮች በሚቋቋሙት መንግስታት ተቀባይነት አይኖረውም። ይሄ ኢትዮጵያ ሕዝብ ያውቀዋል፣ ሌሎችም ማወቅ አለባቸው። ህጋዊ በሆነ መንገድ የሚመራ መንግስት የተቋቋመ መንግስት አይደለም። ይህ ህገ መንግስታዊ በሆነ መንገድ በኃይሉ ነው ተቀምጦ ያለው ስልጣን ላይ ዛሬም ነገም ከነገ ወዲያም በስልጣን ላይ እስካለ ድረስ ከእንግዲህ ይሄ ቡድን አንድ ስምምነት ይሄ ከመንግስታት ጋር ብቻ አይደለም ከኩባንያዎችም ከዓለም አቀፍ ማህበረሰቡም ጋር ስምምነት ካደረገና የኢትዮጵያን ጥቅም የሚጎዳ ከሆነ ማንም የሚቀበለው አይደለም። የሚመጣው የሚቋቋመው መንግስት እነዚህን የኢትዮጵያን ሉዓላዊ ክብርና ጥቅም የማያስጠብቁ ስምምነቶችን ንደናል ብሎ ማወጅ ትክክል ይሆናል። ይህን ማወቅ አለበት የዓለም አቀፍ ማህበረሰብ፣ ህዝባችንም ይሄ ማወቅ አለበት። ይሄም ቡድንም እጁንና ጣቱን ሲያስቀምጥ ከእንግዲህ ወዲህ ማወቅ አለበት።
እንደማይጸና ማንም እንደማይጸና ማየት አለበት ብዬ መጨመር እፈልጋለሁ። በዚህ ሂደት ላይ ይሄ ቡድን እዚህ ሁኔታ ነው ያለው፣ በዚህ ሁኔታ ላይ መቀጠል አልችልም ብሎ የማይቆመው አይደለም። ገና ብዙ ጥፋቶች እየፈጸመ ለዚች ሀገር ይህችን ሀገር ወዴት እየከተታት ነው የሚለውን በግልጽ ማየት ይቻላል። ግን ጀምሮት የነበረው ሽርጉድ ከሌሎቹ ጋር ምን ይዞታዎች ይኖረዋቸዋል? ምንድነው የሚያስከትሉብን? የኢትዮጵያ ብሔራዊ ጥቅም ዘላቂ ጥቅሞች ምን ይመስላሉ? እንዴት ነው ያሉት የሚለውን እያየን መሄድ ይኖርብናል ብዬ አምናለሁ። እርስዎ የውጭ ጉዳይ ሚኒስቴር በነበሩበትና ከዛ በኋላም በከፍተኛ የዲፕሎማሲ ስራዎች ላይ በነበሩበት ኢትዮጵያ በአፍሪካ ከፍተኛ ተቀባይነት እንደነበራት ይነገራል። በተለይ የአፍሪካን ድምፅ በመወከል ረገድ ትልቅ ሚና እንደተጫወተችም ይነገራል፣ ታሪክ ይነግረናል። ለምሳሌ የኮፐንሃገን ሂደት ማየት ይቻላል። ያኔ የአየር ንብረት ለውጥ በአፍሪካውያን እያደረሰው ያለው የነበረ ተጽዕኖና በአፍሪካውያን የነበረ ችግር ለውጭና ለሌሎች ሀገራት በማሳወቅ ረገድም የአፍሪካ ድምፅ ሆና ተከራክራለች እና ይህንን ጥቅም ማስጠበቋ በታሪክ ይነገርላታል። ይህንን ጥንካሬዋ አሁን አለ ወይ ኢትዮጵያ የአፍሪካውያን ድምፅ በማስጠበቅ ረገድ እንዲሁም ደግሞ የአፍሪካን በመወከል ያላት ሚና አሁን ያለው ደረጃ እንዴት ይመለከታል?